እግሩ ላይ ወድቃ እየተማጸነችው አለመስማቱ በጣም ነው የሚሰብረው፣ ልብ የሚነካው። እኔ ተመልሼ ለመምጣት የፈለኩት በዚህ ጉዳይ ነውና በዚህ ሰዓት ልጅቷ ከጎኗ ልትሆኑ ይገባል። በቃ ሁላችሁም ነው የምነግራችሁ፣ ከጎኗ ልትሆኑ ይገባል። ሰላም ሰላም ፋሚሊ፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ናችሁ። እንግዲህ ጠፍቻለሁና የጠፋሁበት ምክንያት እንግዲህ አብዛኞቻችሁ ታውቃላችሁ። ሶሻል ሚዲያ ብዙ ጊዜ ምንም ደስ የሚል ነገር ባይኖረውም ሁላችንም ህይወታችን ወደ ሶሻል ሚዲያ ያዘን እየመጣንና ያው ትንሽ ህይወት ለመመስረት ከሶሻል ሚዲያ ጋር አስቸጋሪ ነውና እንዳልኳችሁም የሆነ አንዳንድ ነገሮች እየተፈጠሩ ነበርና ሶሻል ሚዲያ በአግባቡ መጠቀም ካልቻለን ህይወታችን በሙሉ ወደ ሶሻል ሚዲያ ካሜራ ደቅነን እየመጣን ነገሮቹን ለመቀጠል በጣም አስቸጋሪ ነው የሚሆነውና ቤተሰቦች ይህን ነገር እኔ ከዚህ በፊትም እንደነገርኳችሁ በቤተሰብ ጉዳይ እንደዚህ በአንዳንድ ነገሮች ከሰው ጋር እየተጋጨው ነበርና ብዙ ጊዜ መደማመጦች ሊፈጠሩና ላይፈጠሩም ይችላሉ በቤተሰብ መሀል እና ትንሽ ከእህቴ ጋር ባለመሰማት ነው የተጣልቼ ከቤት ወጥቼ ነበርና ለስራ ወደ ነበርኩበት ቦታ ሄጄ ነበረ። ይሄ ነገር በዚሁ ከቀጠለ ጥሩ ሊሆን አይችልም በሚል ጥሩ ስሜት ውስጥ እየገባን አልነበረም። በተፈጠረው አለመግባባት እኔ ስራ ቦታ ተመልሼ ሄጃለሁ ማለት ነው። ቤተሰቦችን ለመጠበቅ እየሞከርኩኝ፣ ግን ደግሞ አንዳንዴ ቤተሰብ ሁሉም ሰው አድማጭ አይደለም፣ ሁሉም ሰው ይሰማል ማለት አይደለም። እኔ አሁን ከዩ ጋር የተወሰነ ሰዓት ነው መግባባት ውስጥ የገባ ነው እና ከዛ በኋላ ምንም መግባባቶች አልነበሩም። ምን ላችሁ ፈልጌ ነው፣ የሆነ ሰዓት ላይ እሷ በፍቅር ተውጣ ምንም እየሰማችኝ አልነበረም። እናንተም ቤተሰቦች ጥሩ አመለካከት አልነበራችሁም። ቢኒ ላይ እየተፈጠረ የነበረው ነገር ላይ እኔ ልጁ በፊትም አሁን ላይ እየተፈጠረ ያለው ነገር ስታዩ በጣም ከባድ ነው። ከዚህ በፊትም እኔ ይሄን ነገር ይቅር እያልኩኝ ነበርና መጨረሻ ነገር እንደሚመጣ አቅ ነበረ። ጭራሽ እሷን ችግር ውስጥ ገብታ በዚህ ልክ እግሩ ላይ ወድቃ እየተማጸነችው አለመስማቱ በጣም ነው የሚሰብረው፣ ልብ የሚነካው። እኔ ተመልሼ ለመምጣት የፈለኩት በዚህ ጉዳይ ነውና በዚህ ሰዓት ልጅቷ ከጎኗ ልትሆኑ ይገባል። በቃ ሁላችሁም ነው የምነግራችሁ፣ ከጎኗ ልትሆኑ ይገባል። ሴት ልጅ ናት፣ በቃ ህፃን ልጅ ይዛለች። በዛ ላይ በጣም ነው የሚከፋው፣ ይከብዳል በጣም። እግሩ ላይ እየወደቀች ነበር። ሁላችንም እኮ ያልኖርነው ህይወት አለ ገና ወደፊትም እንኖረው እና ነግበኔ ነውና ሁላችንም የምናደርገው ነገር የምንጽፈው ኮመንት በቃ እያስተዋልን እያየን ቢሆን የተሻለ ነው። እሷም ሞራል ይሆናታልና በዚህ ሰዓት ማንም አጠገቧ እንደሌለ ታውቃላችሁ። እንደነገርኳችሁም እኔ የለውም ከቤት ወጥቻለሁ። ከሷ ጋርም እያወራን አይደለም። በቃ በዚህ ጉዳይ ነው እኔ ከሷ ጋር የተጣላሁት፣ ባለመደማመጥ። በቃ እኔ እረፊ ስላት አሰማኝም። በቃ አታግኚው ቢኒን እያልኳት እያገኘችው ነበረ፣ ከደብቃኝ እያገኘችው ነበረ። እናንተ በምትሉት ብዙ ጊዜ ኦዲየንሶች ሀሳብና አስተያየት እየሰጣችሁ ነበር እና ያንን ነገር ግምት ውስጥ በማስገባት በቃ እንደዚህ ካላስፈላጊ ነገሮች መዳን ከሰው ህይወት ውስጥ እንድትወጣ በጣም ብዙ ጊዜ ደጋግሜ ነግሬያታለሁ። እነ ብሩክንም እና ሃይሚንም በወቅቱ የነበሩበት ሁኔታ ጥሩ ቢሆንም የሷ ህይወት እኔ የቤተሰቡን ህይወት ብቻ አይቼ ነገሮችን በትኩረት እየተከታተልን አልነበረም እና መጨረሻ አስደብረኝ ከዚህ ነገር ለመጥፋት ሞክሬ ነበረ። አሁን ደግሞ ማየት አልቻልኩም። በጣም ብዙ ነገሮች እየተፈጠሩ ነው። ትናንትና ማታ የተለጠፈው ቪዲዮ አይቼ ቤተሰቦች ምንም ቢከፋችሁም ምንም ቢደብራችሁም ቤተሰብ ነው። ምንድነው መሰላችሁ አንዳንዴ በስሜት ሆነን ቤተሰብ ጋር ራሳችን ጋር ልንጋጭ እንችላለን። ቤተሰብ ጋር ግን ያለው ነገር መቼም ቢሆን ስጋ ነውና መቋረጥ አይችልም።
ስለዚህ እኔ አሁን እያልኳቸው ያለሁት ከጎኗ ልትሆኑ ይገባል። ሁሉም ሰው በአሁኑ ሰዓት ከሷ ጋር አይደለም። ህፃን አዝላ እየተሰቃየች ነው፣ እያያቸዋት ነው። ደስተኛ ለመሆን ትሞክራለች፣ ግን በጣም ከባድ ነው። የሆነ እኔ አሁን የልደት ሰርተፊኬት መቅደድ ጋር ይደርሳል ብዬ አስቤ አላቅም ነበር አንድም ቀን። እኔ አሁን የልደት ካርድ ምን ማለት ነው? በልጅህ አሁን እናት ታውቃለች፣ እናት እውነት ታውቃለች፣ እናት የልጁ አባት ማን እንደሆነ ህፃኗንም እንዳያቸዋት ነው። እና መልኳ በቃ ቁጭ ነው። ምንም ይሄ ጭራሽንም እንትን ውስጥ የሚገባ ነገር አይደለም። ስለዚህ ቤተሰቦች እኔ አሁን ብዙም አተታ አላበዛባችሁ ባካችሁ። በጣም ብዙ ነገር አስቀይመናችሁ ሊሆን ይችላል እና ለዛ ይቅርታ አድርጋችሁ ከጎኗ ልትሆኑ ይገባል፣ ልታበረታቷት ይገባል ነው የምላችሁ። እንግዲህ ለተፈጠረው ነገር በሙሉ ይቅርታ። እኔም ወደ ሚዲያ የተመለስኩበት ጉዳይ እሱ ነውና ሁላችሁም አመሰግናለሁ ቤተሰቦች። ብዙም ማውራት ላይ አይደለሁም እና ትንሽ የመረጋጋት ስሜት ብንፈጥርና ከልባችን ብናዳምጣት እየተፈጠረ ያለው ነገር ደግሞ በራሳችን ቢሆንስ ብለን እንድናስብ ነውና በአሁኑ ሰዓት በስሜትና ዝም ብለን በጭፍን የምንጓዘው ነገር ነገ ዋጋ ያስከፍለናልና ይሄ ነገር ባይሆን ባይነኝ። እሺ ለማንኛውም ቤተሰቦች አልጨቀጭቃችሁም። እሺ ስለጠፋው ይቅርታ እላለሁ። መልካም ጊዜ ይሆንላችሁ። አመሰግናለሁ።